ፖርኖግራፍን መመልከትና የማስተርቤሽን ሱስ ከሌሎች ሱሶች ሁሉ የከፋ የሚያደርገው በአእምሮና እንዲሁም በስነ አስተሳሰብ ላይ የሚያመጣው እጅግ የከፋ አደጋ ልክ እንደ ሄሮይን ወይም ደግሞ እንደ ኮኬን ያሉ አደንዛዥ እጾች ከሚያመጡት እጅግ የከፋ ጉዳት አለው። የኒውሮ ሳይንስ ተመራማሪዎች ፖርኖግራፊ ሱሰኞች ወይም ደግሞ የማስተርቤሽን ሱሰኞች አደገኛ እጾችን ከሚጠቀሙ ሱሰኞች በተለየ አእምሯቸው ዳሜጅ መሆኑን አረጋግጠዋል። እዚህ ደግሞ ምክንያቱ የፖርኖግራፊ ፊልምን ወይም ደግሞ የብልግና ፊልምን በምናይበት ጊዜ በአእምሯችን ውስጥ በጣም ከፍተኛ የሆነ ዶፓሚን ስለሚፈጠር ነው ወይም ደግሞ ስለሚለቀቅ። ዶፓሚን በተደጋጋሚና በብዛት ወደ አእምሯችን ወይም ደግሞ ወደ አንጎላችን ሲፈስ ለማገገም አስቸጋሪ የሆነን ሱስን ከመፍጠሩን ባሻገር በአእምሯዊ በአካላዊና በስነ ልቦናዊ ላይ ትልቅ ወይም ደግሞ ከፍተኛ የሆነ ጉዳትን ያመጣል። ለምሳሌ በዚህ ሱስ ውስጥ ያሉ ሰዎች በተደጋጋሚ ለመውጣት በሚያደርጉት ትግል ይወድቃሉ። ምክንያቱም አእምሯቸው ከዚህ ሱስ ለመላቀቅ ወይም ደግሞ ለመውጣት ከዚህ ሱስ ጋር ስለተላመደ ወይም ደግሞ ስለተዋቀረ አይፈቅድላቸውም። አእምሯችን በትክክለኛ ወሲብና በፖርኖግራፊ መሀል ያለው ልዩነት ለይቶ አያውቅም። ለምሳሌ አንድ ሰው በምናቡ ከሳላት ሴት ጋር እዛ ቦታ ላይ እንዳለ በማሰብ ድርጊቱን ሲፈጽም አእምሮ ትክክለኛ ወሲብ እያደረገ እንደሆነ በማሰብ ሰውነቶቹ ኬሚካሎችን ወይም ደግሞ አነቃቂ ኬሚካሎችን እንዲያመርቱ ያዛቸዋል። ከዚህ በኋላ ከአእምሮ የተላከውን ትዕዛዝ በመቀበል እጢዎች ዶፓሚን ለማምረት የሚጠቅመውን ኬሚካል ማዘጋጀት ይጀምራሉ። ይህ ኬሚካል ደግሞ በትክክለኛው ከወሲብ ግንኙነት ጊዜ ከሚፈጠረው ኬሚካል ልዩነት አለው። ለምሳሌ በትክክለኛ የወሲብ ግንኙነቱ ከሚፈጠሩ ኬሚካሎች አንዱ ሜላቶኒን ነው። ሜላቶኒን ወይም ደግሞ ይህ ኬሚካል በትክክለኛ ወሲብ ጊዜ ሁለቱ ጥንዶች ደስታን እንዲፈጥሩ የሚያደርግ ወይም ደግሞ የሚያስተሳስር ኬሚካል ነው። ራስን በራስ በማርከት ጊዜ የሚፈጠረው ኬሚካል ከዚህ ኬሚካል ፍጹም የተለየ ባህሪ ያለው ነው። ሴጋ ወይም ማስተርቤሽን እንዲሁም ደግሞ ፖርኖግራፊን መመልከት በሰው ልጅ የጤና ሁኔታ ላይ የሚያመጣው ሁለት አይነት ተጽዕኖ ይኖራል ወይም ደግሞ በሁለት ይከፈላል። አንደኛው በሳይንሳዊ መረጃ የተረጋገጠ ሲሆን ሁለተኛው ደግሞ በሱስ ደረጃ ሲሆን የሚያመጣው የስነ ልቦናዊና የማህበራዊ ህይወት ቀውሶች ናቸው። በዝርዝር ተጽዕኖቹ እንደሚከተሉት ናቸው። አንደኛ፣ የስነ ልቦናዊ ተጽዕኖ። ይህ ክፍል እጅግ በጣም አደገኛና ሰፊ ተጽዕኖ የሚታይበት ነው። የጥፋተኝነት ስሜት። ብዙ ሰዎች ይህ ድርጊት ካደረጉ በኋላ ራስን የመጥላትና የመጸጸት ስሜት ይታይባቸዋል ወይም ደግሞ ይስተዋልባቸዋል። ይህ ደግሞ ለጭንቀትና ለድብርት ይዳርጋቸዋል። የፖርኖግራፊ ወይም ደግሞ የማስተርቤሽን ሱሰኛ መሆን ልክ እንደ አደንዛዥ ሁላ ለአእምሯችን የፊልሙ ወይም ደግሞ የማስተርቤሽን ጥገኛ ይሆናል። ይህ ሱስ ትኩረት የመሳብን ብቃት ይቀንሳል፣ የስራ እና የትምህርት ተነሳሽነትንም ያጠፋል።